አይገባንም ለምንድነው እዚህ አካባቢ ከመጣው ወዲ እዚህ ሰፈር ከመጣው ወዲ እንደዚህ ሆንኩ እንዲያሆንኩ ምናምን የምንላቸው ብዙ ነገሮች አሉ። ግን ለምን እንደሆነ የማይገቡን ብዙ ነገሮች አሉ። አንዳንድ ከተማ አስተውላችሁ ከሆነ በጣም እብድ የሚበዛበት ከተማ አለ። አንዳንድ አካባቢ ደግሞ በጣም ጭንገፋ የሚሰራበት ቢዝነስ ሰዎች ይጀምራሉ፣ ወዲያው ፌል ያደርግባቸዋል፣ ይከስራሉ። የኪሳራ መንፈስ ያለባቸው አካባቢዎች አሉ። እዛ አካባቢ ያሉትን ሰዎች ሁሉ በዛ ተመሳሳይ ነገር ዶሚኔት አድርጎ የሚያኖር የሆነ ገዢ መንፈስ አለ። ከናንተ ጋር ያለው ምንም ያክል አካባቢን የሚገዛ ስፒሪት ቢኖር፣ ምንም ያክል አሸናፊ የሆነ ነገር ቢኖር እናንተ ያላችሁን የገዢነት ስልጣን እስክትጠቀሙ ድረስ ነው ገዢ የሚሆን። አካባቢው ላይ ገዢ የሆነውን ስፒሪት ከመታችሁ እናንተን ማንም መምታት አይችልም። ሰላም ለእናንተ ይሁን። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች የተከታተላችሁ ያላችሁት ረቡኒ የወንጌል አማኞች ድምጽ የተሰኘ ሚዲያችን ነው። እኔ ደግሞ በእግዚአብሔር ጸጋና ምሕረት ከፊታችሁ የቀረብኩት አገልጋይ ቤተልሔም ግዛው ነኝ። ዛሬ እግዚአብሔር እንደረዳን መጠን ግሩም የሆነውን የእግዚአብሔርን ቃል እንማራለን። መንፈሳዊ ዓለምን የበለጠ እንድንረዳ የሚያደርገንን የእግዚአብሔርን ቃል እናያለን። ዛሬ ኢየሱስ ጌታ ነው። ዛሬ የምናየው ስለ ቴሪቶሪያል ስፒሪት ነው፣ ወይም ደግሞ አንድ አካባቢ ላይ ገዢ ስለሆነ መንፈስ እናያለን። ብዙ ጊዜ አይገባንም ለምንድነው እዚህ አካባቢ ከመጣው ወዲ እዚህ ሰፈር ከመጣው ወዲ እንደዚህ ሆንኩ እንዲያሆንኩ ምናምን የምንላቸው ብዙ ነገሮች አሉ። ግን ለምን እንደሆነ የማይገቡን ብዙ ነገሮች አሉ። ሶ እነሱ መንፈሳዊ ዓለም ላይ ምን ስለሆነ ነው፣ ምን ስላለ ነው፣ ሶ ምን ከኛስ ምን ይጠበቃል የሚለውን እንደ ክርስቲያን እንደ መጽሐፍ ቅዱስ እውነት ጥቂት እንድንማማር ነው ዛሬ በፊታችሁ የመጣሁት። ስለዚህ ስለ ቴሪቶሪያል ስፒሪት ወይም ደግሞ ስለ አካባቢ ገዢ መንፈስ እናወራለን ማለት ነው። ወደ ትምህርታችን ከመሄዳችን በፊት ደግሞ ጥቂት አብረን እንጸልይ። የሰማይና የምድር ሁሉ ፈጣሪና ገዢ ባለቤት አስተዳዳሪ ባለስልጣን የሆንክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ እኔና ወገኖቼ በፊትህ ቀርበናል። ጌታ ሆይ ካንተ ዘንድ ከቃልህ የተማርን እንድንሆን ደግሞ በዚህ ውስጥ እምነትን እንድትጨምርልን፣ መንፈሳዊ አይኖቻችንን እንድትከፍትልን፣ ቃልህን እንድታበራልን በጌታ በኢየሱስ ክርስቶስ ስም ስልጣን እንጸልያለን። ጌታ ሆይ ይሄንን ትምህርት ካስተማርከን በኋላ ህይወታችን፣ ምልልሳችን እግዚአብሔር ሆይ ነገራችን ሁሉ እንዲቀየር በኢየሱስ ክርስቶስ ስም ስልጣን የቃልህ እውነት መንገዳችንን እንዲያበራ እንዲያስተካክልልን በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ጌታ ሆይ እኔም እያስተማርኩ ላለው ታናሽ ባሪያ ደግሞ ለቅዱሱ ህዝብህም ጸጋህን እንድታበዛልን በጌታ በኢየሱስ ክርስቶስ ስም ስልጣን በፊትህ ጸልያለሁ። ከኛ ጋር ስላለህ ተመስገን። ቀሪ ጊዜያችን ባንተ የተባረከ ይሁን በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እንግዲህ በመነሻዬ እንዳነሳሁት ብዙ ጊዜ አይገባንም ለምን እንደሆነ፣ ግን የሆነ ከተማ ላይ ስንሄድ እዛ ከተማ ላይ ባለ ተመሳሳይ ነገር ስንዋጥ ራሳችንን ሴንስ እናደርጋለን። አንዳንድ ከተማ አስተውላችሁ ከሆነ በጣም እብድ የሚበዛበት ከተማ አለ። አንዳንድ አካባቢ ደግሞ በጣም ጭንገፋ የሚሰራበት ቢዝነስ ሰዎች ይጀምራሉ፣ ወዲያው ፌል ያደርግባቸዋል፣ ይከስራሉ። የኪሳራ መንፈስ ያለባቸው አካባቢዎች አሉ። አንዳንድ አካባቢ ደግሞ ስትሄዱ ሞት፣ በተደጋጋሚ ሞት የሚበዛባቸው ኤሪያዎች አሉ። በቃ ደም መፋሰስ በጣም ተደጋጋሚ የሚበዛባቸው። አንዳንድ ኤሪያዎች ላይ ደግሞ በሽታ በጣም የሚበዛባቸው፣ እንደዚህ እንደየ አካባቢው የተለያየ አይነት ነገሮች ሀፕን በተደጋጋሚ የሚያደርጉበትና ልክ እናንተም ደግሞ በክርስቶስ ኢየሱስ አምናችሁ መንፈስ ቅዱስ በውስጣችሁ ኖሮ የጌታ ኢየሱስ ልጅ ሆናችሁም ወደዛ አካባቢ ስትሄዱ ያዛ አካባቢ ላይ ያለው ነገር ወደ እናንተም ሲመጣ ታስተውላላችሁ። እኔ በፊት ጥሩ ነበርኩኝ፣ በጣም ስኬታማ ቢዝነስማን ነበርኩኝ፣ ጥሩ ቢዝነስ ነበረኝ። ግን እዚህ ከተማ ከመጣው ወዲህ በቃ ቢዝነስ የተመታ፣ ከሰርኩኝ፣ ከባድ ኪሳራ ውስጥ ወደኩኝ፣ ለምን እንደሆነ ግን አላቅም ምናምን ትላላችሁ። ምክንያቱን ነው ዛሬ የምናየው። ኢየሱስ ጌታ ነው። መጽሐፍ ቅዱሳችን ላይ በተለያዩ ስፍራዎች ላይ በደንብ በግልጽ የተቀመጠ ነገር አለ። የትኛውም አካባቢ ላይ ቴሪቶሪያል ስፒሪት አለ። ያ ማለት አካባቢው ላይ ገዢ የሆነ መንፈስ አለ። ኢየሱስ ጌታ ነው። አካባቢውን የሚገዛ ወይም ደግሞ እዛ አካባቢ ያሉትን ሰዎች ሁሉ በዛ ተመሳሳይ ነገር ዶሚኔት አድርጎ የሚያኖር የሆነ ገዢ መንፈስ አለ መንፈሳዊ ዓለም ላይ ማለት ነው። ኢየሱስ ጌታ ነው። ስለዚህ ያ መንፈሳዊ ዓለም ላይ ገዢ የሆነውን መንፈስ እናንተ ገና ወደዛ አካባቢ ስትሄዱ ቀጥታ ያንን የመንፈስ አሰራር ሰብራችሁ ካልሄዳችሁ ወይም ደግሞ ቀድማችሁ ካልገዛችሁ ተገዥ መሆናችሁ ግዴታ ነው።
ኢየሱስ ጌታ ነው። እንዴት ይሆናል? በጌታ ሆነን አምነን ምናምን እንደሱም ቢሆን ይሄንን አሁን ዛሬ እግዚአብሔር እየተናገረን ያለው አንደርስታንድ አድርጋችሁ ይሄ በተጽኖ ስር ሳትሆኑ ከተጽኖ በላይ ሆናችሁ እንድትኖሩ ነው ዛሬ ይሄንን ቃል የምንማረው። ኢየሱስ ጌታ ነው። ኢቭን አንድ ከተማ ውስጥ ሆኖ ከሰፈር ነገሮች ይለያያሉ። ኢየሱስ ጌታ ነው። አንዲት ጓደኛዬ ስትነግረኝ ነበር ቅርብ ጊዜና ከሆነ ሰፈር ነው ቢዝነሷን ቤት ቀየረችና አጋጣሚ ወደ ሌላ ሰፈር ሄዳ ተከራይታ እዛ ስትሰራ እዚህ ሰፈር ከመጣው ወዲህ ምን እንደሆነ አላውቅም ነፍሴ ይጨነቃል አለች። ቢዝነሷ እኮ አልተቸገረችም፣ ግን በቃ በጣም ዲፕሬሽን ያጠቃኛል፣ መኖሬን እጠላዋለሁ፣ ተስፋ መቁረጥ፣ በቃ ሙቺ የሚል ነገር ይሰማኛል አለች። ከዛ በተመሳሳይ የሚገርማችሁ ነገር እዛ አካባቢ ያሉትን ሰዎች ወጣቶች ጋዘር ለማድረግ ሞከረችና ስትሞክር አብዛኛው ወጣት እዛ ኤሪያ ላይ ራሱን የማጥፋት ወይም ሱሳይድ የማድረግ ተጽዕኖ ውስጥ ነው ያለውና ምንድነው ይሄ ካላችሁኝ ይሄ ቀጥታ እዛ አካባቢ ላይ ወርሺፕ የሚደረግ ወይም ደግሞ አትሞስፌር ክሬት የተደረገለት የሚመለክ አካባቢው ላይ ገዢ ነኝ ብሎ የተቀመጠ የሆነ ስፒሪት አለ ማለት ነው። ስለዚህ እናንተ ወደዛ ሰፈር ስትሄዱ ቀጥታ የሰው ወዳጅ ለማፍራት አይደለም ዋጋ መክፈል ያለባችሁ፣ የሆነ ጎረቤት ምናምን ለማፍራት አይደለም ዋጋ መክፈል ያለባችሁ። መጀመሪያ ወደዛ አካባቢ ስትሄዱ አስቀድማችሁ ኃይለኛውን ነው መምታት ያለባችሁ። ኢየሱስ ጌታ ነው። ቴሪቴሩን የገዛውን አካባቢውን የገዛውን መንፈስ መታችሁት ስትሄዱ ባይ ዲፎልት እናንተ እዛ አካባቢ ገዢ ነው የምትሆኑት። ኢየሱስ ጌታ ነው። ስለዚህ በአይኒ ሚንስ በማንኛውም አይነት ሁኔታ ኢትዮጵያ ውስጥም ሊሆን ይችላል፣ ከከተማ ከሰፈር ከኢትዮጵያ ውጪ ከሀገር ውጪ ልትሄዱ ትችላላችሁ። የትም ሄዱ፣ ይሄ መንፈሳዊ ዓለም ላይ ያለ እውነት ነው የምነግራችሁ። ስለዚህ የትም ስትሄዱ አስቀድማችሁ ገዢ ነኝ የሚለውን መንፈስ መታችሁ እናንተ በስፒሪት ቦታውን ተቆጣጣራችሁት ነው መሄድ ያለባችሁ። ኢየሱስ ጌታ ነው። ይሄንን መንፈሳዊ ሚስጥር ባለማወቅ በጣም ብዙ ቅዱሳኖች እግዚአብሔር የሰጣቸውን ነገር ማሳደግ ሲችሉ ፌል ሲያደርጉና ያለን እግዚአብሔር ቢዝነስ ጀምሩ ብሏቸው በትንቢት ጀምረው ጌታ ተናግሯቸው ጀምረው ግን ይሄንን መንፈሳዊ ነገር አንደርስታንድ ስላላረጉት ጌታ አይደል የተናገረኝ በቃ ከተናገረ ያድርገው ካልሆነ እኔ ምን አገባኝ ብለው ፌል ሲያደርጉ እናያለን። ይሄንን መንፈሳዊ ጥበብ አንደርስታንድ ካለማድረግ ማለት ነው። ኢየሱስ ጌታ ነው። ዛሬ ግን ይሄ እግዚአብሔር ቃል ዕውቀት አይኖቻችሁን ይከፍታል። ዳግም ተገዥ ሆናችሁ አትኖሩም። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን ኤፌሶን ምዕራፍ 6 ቁጥር 10 ጀምሮ አነብላችኋለሁ። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በጌታና በኃይሉ ችሎት የበረታችሁ ሁኑ። ያ ማለት እናንተ ጋራ የበረታ ይሄ የእግዚአብሔር ኃይል የሚገለጥበት ቡስት ያደረገ ማንነት ወይም ዕቃ ጦሩን በደንብ የለበሰ መስል ያለው ስፒሪቹዋል ይሄ ጦረኛ ሁኑ ነው። በኃይሉ ችሎት የበረታችሁ ሁኑ ካለ በኋላ ወረድ ብለን እናንብበው። ቁጥር 11 እንደዚህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ አለ። የእግዚአብሔርን ዕቃ ጦር የምትለብሱት ለምንድን ነው ካላችሁኝ ቁጥር 12 ላይ ይናገራል። መጋደላችን ይላል ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ይላል። ኢየሱስ ጌታ ነው። አለቆች ምንድን ናቸው? አለቃ ማለት ሲጀመር የሆነ የተሾመባቸው ኤሪያዎች አሉት ማለት ነው። በስሩ ለሱ የሚገዙለት የሚታዘዙለት አለቃ ነው ማለት ነው። አሁን ሰሙኤል ሰው አለቃ ነው ሲባል በስሩ ሰው ስላለ ነው አለቃ የሆነው አለቃ ማለት ነው። ሹመት አለው ማለት ነው። ስለዚህ ምንድነው የመጀመሪያው ከአለቆችና ይላል፣ ቀጥሎስ ከስልጣናት ጋር ይላል። ኢየሱስ ጌታ ነው። ስልጣን ያለው ወይም ደግሞ ከስልጣናት ጋር ነው የኛ ጦርነት ካለ የሆነ ግዛት ላይ ገዢ ናቸው ማለት ነው። ኢየሱስ ጌታ ነው። ከዛስ በኋላ ከዚህም ይላል ከጨለማው ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ይላል። አያችሁ፣ ውጊያችሁ ከግለሰብ ጋር አይደለም፣ ከስጋ ጋር አይደለም። ክፉ ጎረቤት ስላላችሁ እናንተ ዳውን አትሆኑም። መቼ ምን ይልንገራችሁ፣ መጥፎ የሚከታተላችሁ ሰው ስላለ መቼም ዳውን አትሆኑም። ነገር ግን ይላል እዚህ ጋርም እየተናገረ ያለው እኛ ውጊያችን ከስጋና ከደም ጋር አይደለም አለ። ነገር ግን ከአለቆች ጋር ከስልጣናት ጋር ከዛስ ከነዚህም ደግሞ ከጨለማ ዓለም ገዢዎች ጋር ነው። ኢየሱስ ጌታ ነው። ስለዚህ እነኚህ የጨለማ ዓለም ገዢዎች እኛ ፋይት የምናደርጋቸው የጨለማ ዓለም ገዢዎች ማለት የሆነ ኤሪያ ላይ እንደ ንጉስ ሆኖ የተቀመጡ ናቸው ማለት ነው። ሲጀመር መጽሐፍ ቅዱስ ይናገራል አይደለ? ሰይጣንን የዚህ ዓለም ገዢ ይለዋል። ኢየሱስ ጌታ ነው። ስለዚህ የዚህ ዓለም ገዢ ሲባል በየአካባቢው ደግሞ እሱም የራሱ ጭፍራ መናፍስቶች ያሉት ገዢዎች። ስለዚህ እናንተ ወደ ሆነ ኤሪያ ስትሄዱ እዛ ኤሪያ ላይ ገዢ ተብሎ የተሰየመውን መንፈስ ነው ቀድማችሁ መምታት ያለባችሁ።
ኢየሱስ ጌታ ነው። አካባቢው ላይ ገዢ የሆነውን ስፒሪት ከመታችሁ እናንተን ማንም መምታት አይችልም። የናንተ ቢዝነስ፣ የናንተ ህይወት፣ የናንተ ጤንነት፣ የናንተ ፋሚሊ በቃ ማንም ሊይዘው እስካይችል ድረስ ገዢ ሆኖ ይኖራል ማለት ነው። ኢየሱስ ጌታ ነው። አንዳንድ ጊዜ አይታችሁ አታውቁም? ከሆነ ሰፈር ጥሩ የነበሩ ልጆች፣ ሰላማዊ የነበሩ ኢቭን ቤተክርስቲያን ውስጥ ያደጉ ልጆች የሆነ ሰፈር ቀይሮ ሲሄዱ በጣም ሱሰኛ ይሆናሉ። ከዛ ቼክ ስታረጉ እዛ አካባቢ ላይ በጣም ሱሰኛ ልጆች ይበዛሉ። ወይ ደግሞ እዛ አካባቢ ላይ ሱሳይድ የሚያደርጉ ራሳቸውን የሚያጠፉ ወጣቶች ይበዛሉ። የሆነ አካባቢ ደግሞ ህፃናት ይጠፋሉ ይባላል፣ ህፃናት ይሰዋሉ ይባላል። ከዛ ሰው ሁሉ በቃ ራስን የማጥፋት ዲፕሬሽን ውስጥ የሚገባባቸው ኤሪያዎች አሉ። ምንድነው ካላችሁኝ እዛ አካባቢ ያለ ቴሪቶሪያል ስፒሪት ነው። ምንም ይሄ ከፖለቲክስ ጋር አይገናኝም። አገር ገዢዎች አገርን ስላልጠበቁ አይደለም። በቃ መደረግ ያለበት በምድር መደረግ ያለበት ነገር ስላልተደረገ አይደለም። ጉዳዩ መንፈሳዊ ነው። ኢየሱስ ጌታ ነው። ጉዳዩ መንፈሳዊ ስለሆነ ለዚህ ነው ውጊያችን አለ እዚህ ክፍል ላይ ሲናገር ከስጋና ከደም ጋር አይደለም። በቃ ምድራዊ አይደለም ይሄ ጉዳዩ ማለት ነው። ጉዳዩ መንፈሳዊ ዓለም ላይ ያለ ጉዳይ ስለሆነ በጣም ደስ የሚለው ነገር ደግሞ በክርስቶስ ኢየሱስ ያመነ ሰው መንፈስ ቅዱስ በውስጡ ስለሚኖር፣ መንፈስ ቅዱስ ብቻ ሳይሆን በመንፈስ ቅዱስ አማካኝነት ኢየሱስ በውስጡ ስለሚኖር፣ ኢየሱስ ደግሞ ዓለምንም ሰይጣንንም ሲኦልንም ድል ስለነሳ ገዢ የመሆን መብት ተሰጥቶታል ማለት ነው። ስለዚህ የገዢነት አቅም ይዘህ ተገዢ ሆነ መኖር የለብህም ነው። ኢየሱስ ጌታ ነው። እናንተ ውስጥ የሚገዛ ስፒሪት አለ። እናንተ ውስጥ የሚያሸንፍ ስፒሪት አለ። ከራሳችሁ አልፋችሁ ለሌሎች ጥላ እንድትሆኑ የሚያደርግ አቅም እናንተ ውስጥ አለ በኢየሱስ አማካኝነት ማለት ነው። ኢየሱስ ጌታ ነው። ስለዚህ ገዢ መሆን እያለባችሁ ተገዢ ሆናችሁ አትኑ። መጽሐፍ ቅዱሳችን ላይ አውጥተን እናያለን። የእግዚአብሔር ሰዎች ወደ ሆነ ኤሪያ ሲሄዱ ኤሪያው ላይ ተቆጣጥሮ የነበሩ የመናፍስት አሰራሮች ሲፈርሱ፣ ኢቭን ኢየሱስ እንኳን ሲንቀሳቀስ በነበረባቸው ጊዜያቶች አካባቢው ላይ ገዝቶ የነበረ ስፒሪት ጌታ ኢየሱስ ሲመታው እናያለንና መጽሐፍ ቅዱሳችንን ሐዋርያት ሥራ ምዕራፍ 13 ቁጥር 4 ጀምሮ ያለውን ክፍል ስናይ እዚህ ክፍል ላይ በርናባስና ሳውል ወይም ደግሞ ሳውል ጳውሎስ ማለት ነው በቆጵሮስ ወደ ተባለ አካባቢ እንደሄዱ መጽሐፉ ይናገራልና ወደዚህ አካባቢ ከመጡ በኋላ ሀፕን ያደረገውን ነገር ነው መነግራችሁ። ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ በሪያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነ አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ከሰርጊዩስ ጳውሎስ ከሚባለው አገረ ገዢ ጋራ ነበረ። ይሄ ሰውዬ ጠንቋዩ ሰውዬ ከማጋር ነው የሚሆነው? ከአገረ ገዢው ጋር ነው የነበረው። ኢየሱስ ጌታ ነው። ቅድምም ብያችኋለሁ። እያንዳንዱ ኤሪያ ላይ መንፈስ እንደ ኮንታክት ፖይንት የሚጠቀማቸው ነገሮች ይኖራሉ። የትም ስትሄዱ ለአጋንንት የተቀደሰ ቦታ አለ፣ ለእግዚአብሔር የተቀደሰ ቦታ አለ። ግን ያንን ለማድረግ አጋንንት መነሻ ፖይንት ወይም ነው ፍቃድ ይፈልጋል አካባቢው ላይ። ስለዚህ ነው ያንን ፍቃድ ለማግኘት ወይም ደግሞ እቺን ኤሪያ ለመቆጣጠር ይሄ ጠንቋይ ከአገረ ገዢው ጋር ነው የሚንቀሳቀሰው። ከአገረ ገዢው ጋር ሆኖ ኤሪያውን ነው የሚቆጣጠረው። ኢየሱስ ጌታ ነው። ሃሌሉያ። ከዛስ ክፍሉን እናንብበው። አስተዋይ ሰው ከሆነው ሰርጊዩስ ጳውሎስ ከሚባለው አገረ ገዢ ጋራ ነበረ። ይህም በርናባስና ሳውል ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ማን? አገረ ገዢው። አገረ ገዢው እነ በርናባስን ጠርቶ ወንጌል መስማት ፈለገ። ስለሚያስተምሩት ትምህርት መስማት ፈለገ። ከዛስ ጠንቋዩ ግን ኤልማስ ስሙ እንዲህ ይተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። ኢየሱስ ጌታ ነው። አገረ ገዢው እንዳያምን ስለፈለገ ትምህርታቸውን ሊያጣምም ፈለገ፣ ሊያጣጥልባቸው ፈለገ። ከዛስ በኋላ ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው፣ ኢየሱስ ጌታ ነው። አያችሁ፣ ጉዳዩ የሆነ በቃ ሰውየው ቀልቦ አልወደደኝም የሚባል ጉዳይ አይደለም። ጉዳዩ የመንፈሳዊ ዓለም ጉዳይ ነው። ስለዚህ ምንድን ያደረገው? ኢሚዲየትሊ ይሄ ሰውዬ ትምህርቱን እንዳይቀበል አገረ ገዢው ትምህርቱን እንዳይቀበል ልክ ማጣጣል ሲጀምር በመንፈስ ሆነና ተመለከተው ይላል። ከዛስ በኋላ ተመለከተውና እንደዚህ ያለው፣ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አለው። ከዛስ ዝም ብሎ አታርፍምን ብቻ ብሎ ገስጾት ያለፈ እንዳይመስላችሁ፣ አክሽን ይፈልጋል። ኢየሱስ ጌታ ነው። መጀመሪያ አይደንቲፋይ አድርጉት። አይደንቲፋይ ካደረጋችሁ በኋላ የሆነ ኦርደር ማድረግ አለባችሁ። ስልጣናችሁን ተጠቅማችሁ ስፒሪቹዋሊ የተሰጣችሁ ስልጣን ተጠቅማችሁ ማዘዝ አለባችሁ። መሆን ያለበትን ነገር መናገር አለባችሁ። ከዛ አታርፍም ምን አለውና ቁጥር 11 ላይ አሁንም እነሆ የጌታ እጅ ባንተ ላይ ናት፣
እውር ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያ ጊዜ አገረ ገዡ የተደረገውን ባየ ጊዜ በጌታ ትምህርት የተነሳ ተገርሞ አመነ ይላል። ኢየሱስ ጌታ ነው። አያችሁ፣ ይሄ ጠንቋዩ ሰውዬ መጀመሪያ ልክ እነሱ ወንጌልን መናገር ሲጀምሩ ማጣጣል፣ መተቸት፣ የሆነ እነሱን አታክ ለማድረግ ፈለገ ማለት ነው። ከዛ ቀጥታ ለዛ ለመንፈሱ በሰውየው ተጠቅሞ እየሰራ ላለው ስራ ስጋዊ ምላሽ አልመለሱ እነ ጳውሎስ። ቀጥታ በስፒሪት ሆነና ሲመለከተው አጋንንት ያንን እየሰራ እንዳለ እና የክርስቶስ ኢየሱስ ወንጌል እንዳይሰበክ የፈለገው መንፈስ እንደሆነ ስለተረዳ እንግዲህ አገረ ገዡን ይዟል። እዛ አካባቢ ቴሪቶሪው ላይ ገዝቶ ያለ ነው ማለት ነው። ኢየሱስ ጌታ ነው። ምክንያቱም ኦሬዲ አገረ ገዡን እንዲያምንም እንዳያምንም የማድረግ ስልጣን አለው ማለት ባይ ዲፎልት አካባቢውን እየመራ ነው ማለት ነው። ይሄ ዲመን ኢየሱስ ጌታ ነው። ከዛ ልክ ማጣጣል ሲፈልግ በስፒሪት ተመለከተው ይላል። በስፒሪት ሲመለከተው አጋንንት ነው። አንተ የጌታ ኢየሱስ ክርስቶስ ወንጌል እንዳይሰበክ ታጣመማለህ አለው። አትተውም ይሄንን አለው። ከዛስ እውር ትሆናለህ አለው። በጣም የሚገርመው ጭጋግም ጨለማም ወደቀበት ይላል። የጳውሎስን ቃል ተከትሎ ኢሚዲየትሊ መንፈሳዊ ዓለም ምላሽ ሰጠ ማለት ነው። ኢየሱስ ጌታ ነው። አያችሁ፣ ከናንተ ጋር ያለው ምንም ያክል አካባቢን የሚገዛ ስፒሪት ቢኖር፣ ምንም ያክል አሸናፊ የሆነ ነገር ቢኖር፣ እናንተ ይሄ ያላችሁን የገዢነት ስልጣን እስክትጠቀሙ ድረስ ነው ገዢ የሚሆነው። ከዛች ደቂቃ በኋላ ኢሚዲየትሊ አይነ ስውር ሆነ፣ እየመራ የሚወስደውን ሰው ይፈልግ ጀመረ። ከዛስ አገረ ገዢው እነሱ ጋራ ያለው የወንጌል ኃይል ትልቅ እንደሆነ ሲረዳ አመነ ይላል በጌታ በኢየሱስ ወንጌል። ኢየሱስ ጌታ ነው። ስለዚህ የትኛውም ኤሪያ አሁን እነሱ ልክ ወደዚች አካባቢ ሲመጡ ነው አገረ ገዢውን ኮንትሮል ያደረገው አንድ ጠንቋይ ነበር። ስለዚህ መጀመሪያ ጠንቋዩ ላይ ነበር እርምጃ መውሰድ የነበረባቸው፣ እዛ አካባቢ ላይ ወንጌል እንዲገን ማለት ነው። የትም አካባቢ ስትሄዱ፣ የቱም አካባቢ መንፈሳዊ ዓለም ፍሬ የለም። ለምሳሌ በኖርማል በሆሊ ስፒሪት ላስረዳችሁ። አንዳንድ ሰዎች ቤት ስትሄዱ ገና ቤታቸው ከገባችሁበት ሰዓት ጀምሮ በቃ ጸልዩ ጸልዩ የሚላችሁ ስፒሪት ይሰማችኋል። በቃ መንፈስ ይነካችኋል። ዝም ብሎ እንባችሁ ይፈሳል። ከዛ ቤት ውጡ ውጡ አይላችሁም። የሆነ ኢነር ፒሳችሁ ይረጋጋል። በቃ የውስጥ ሰላም ታገኛላችሁ። እዚህ ቤት ግን ምንድነው ያለው? በጣም ደስ የሚል መንፈስ እየተሰማኝ ነው እዚህ ቤት ከመጣው ጀምሮ ምናምን ትላላችሁ። በእርግጠኝነት ልንገራችሁ፣ እዛ ቤት በጣም ብዙ ይጸልያል። እዛ ቤት በጣም አትሞስፌሩ ሆሊ ስፒሪት እንዲገዛው፣ መንፈስ ቅዱስ እንዲገዛው፣ ለመንፈስ ቅዱስ ቦታውን ስለቀደሱት ነው። እዛ አካባቢ የዛ ቤት ኦሬዲ ቴሪቶሪያል ግዛቱ የኢየሱስ ስለሆነ የመንፈስ ቅዱስ ስለሆነ ደሞመንት እዛ ግዛት ውስጥ ስትገቡ እዛ ያለው ስፒሪት እናንተን ኮንትሮል ያደርጋችኋል። ኢየሱስ ጌታ ነው። አንዳንድ ደግሞ በጣም ከፍተኛ የሆነ የእግዚአብሔር እሳት ያለባቸው ቤተክርስቲያኖች ላይ ታችሁ ከሆነ ገና ግቢውን ሲረግጥ አጋንንት ይጮሃል። ምንም አገልጋይ የለም፣ ምንም የለም። የታመሙ ሰዎች ገና ግቢውን ሲረግጡ ይፈወሳሉ። ለምን ካላችሁኝ ያ ኤሪያ ኦሬዲ ለእግዚአብሔር ስለተቀደሰና የዛ ግዛት ባለቤትና ጌታ እግዚአብሔር ስለተደረገ እዛ ግዛት ውስጥ የገባ ሁሉ ከዛ ስፒሪት ጋር ይነካካል። ኢየሱስ ጌታ ነው። ስለዚህ እናንተም በቤታችሁ ሁሉ ጊዜ ይሄንን ቤት ላንተ ሰጠሁክ እያላችሁ፣ ይሄንን ግዛት ላንተ ሰጠሁክ፣ ላንተ ቀደስኩት እያላችሁ መንፈሳዊ ዓለም ላይ ባይዘው መቀደስ በጣም የሚሰራ ነገር ነው። በእውነት ነው የምነግራችሁ፣ መቀደስ በጣም የሚሰራ ነገር ነው። ለምሳሌ ኤግዛምፕል ልንገራችሁ። ቤታችሁ ባለ 3 ክፍል ቤት ነው እንበል። ከባለ 3ቱ አንዷን ክፍል እቺ የመንፈስ ቅዱስ ክፍል ናት፣ የጸሎት ክፍል ናት ብላችሁ ያችን ክፍል ስትቀድሷት፣ ለእግዚአብሔር ብቻ ስታረጓትና ሌላ ምንም አናረግባትም ጌታን ብቻ የምናዋራበት ክፍል ነው ብላችሁ ያችን ክፍል ስትቀድሷት፣ እግዚአብሔር ያችን እናንተ ከእግዚአብሔር ጋር ያደረጋችሁትን የመቀደስ ኪዳናችሁን አክብሮ እዛች ቤት ሁሉ ይገኛል። ልክ ስትንበረከኩ የእግዚአብሔር መንፈስ ይመጣል። የእግዚአብሔር ህልውና ያገኛችኋል። አዳዲስ የቃል መገለጦች ይመጣላችኋል። በቃ ያቺ ቤት የሆነ ኦሬዲ ለእግዚአብሔር ስለቀደሳችኋት እግዚአብሔር የተቀደሰለትን ነገር አክብሮ ይገኛል። መንፈሳዊ ዓለም ላይ ግዛትን መቀደስ በጣም ኢምፖርታንትና ሲሪየስ ነገር። ኢየሱስ ጌታ ነው። በዚሁ አጋጣሚ ቤታችሁ የጸሎት ክፍል የሌላችሁ ሰዎች እንደው ቤታችሁ እንኳን ጠባብ ብትሆን የሆነች ስፓት ትኑራችሁ። እንደዚህ ሁለት ጉልበታችሁን እንኳን የምታንበረክኩባት የሆነች ጥግ ቦታ ትኑራችሁ፣ ሁሌ የምትጸልዩባት። ኢየሱስ ጌታ ነው። ለምን? እግዚአብሔር እሱን አክብሮ ስለሚመጣ። ይሄ መቀደስ የሚባለው ነገር መንፈሳዊ ዓለም ላይ በጣም ሲሪየስ ስለሆነ መጽሐፍ ቅዱስ ላይ በተለያየ ክፍል አይታችኋል። ስለ እስራኤል እግዚአብሔር ሲናገር ይሄ ለርስቴ የቀደስኩት ህዝቤ ነው ይላል እግዚአብሔር።
ከዛ ሄደው ልክ አማልክቶችን ሲያመልክ እንዴት በእኔ ላይ ቺት ታደርጋላችሁ ብሎ እግዚአብሔር ይገባኛል ጥያቄ ያነሳል። ኢየሱስ ጌታ ነው። እግዚአብሔር ቀናተኛ አምላክ መሆኑን የምታውቁት እስራኤላውያን ከሱ ፊታቸውን ዘወር አድርገው ወደ ጣዖት አምልኮ ሲሄዱ እግዚአብሔር ሲቀናታ ያላችሁ ለምን ካላችሁ ህዝቡ ለእግዚአብሔር የተቀደሰ ህዝብ ነው። ተወስዶ ለሌላ መሆን የማይችል ህዝብ ነው። ኢየሱስ ጌታ ነው። ስለዚህ ይሄ መቀደስ የሚባለው ወይም ደግሞ መዋጀት የሚባለው ነገር መንፈሳዊ ዓለም ላይ በጣም ሲሪየስ የሆነ ጉዳይ ነው። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ክፍሉን አነባዋለሁ። የማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ማለት ነው። ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ይሄ ማለት ምን ማለት ነው? ጌርጌሴኖን ወደሚባል የሆነ አካባቢ ገና መጡ። አካባቢው ላይ ገና መምጣታቸው ነው። እሺ ከዛስ ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። ጌታ ኢየሱስ ክርስቶስን ነው። ልክ ወደዚህ አካባቢ መጡና ጌታ ኢየሱስ ከታንኳው ገና ሲወርድ ይሄ መንፈስ እርኩስ መንፈስ ያደረበት ሰውዬ መጣና ቀጥታ እዛ አካባቢ ላይ ነው ያለው። ኢየሱስ ነው የመጣባቸው እዛ ቦታ ላይ ማለት ነው። ኤሪያው የነሱ ነው። ስለዚህ ልክ ጌታ ኢየሱስ ሲወርድ ይሄ እርኩስ መንፈስ ያደረበት ሰውዬ አገኘው። ከዛስ በኋላ ተገናኘው ይላል። እርሱም በመቃብር ይኖር ነበረ፣ በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበረ። ኦሬዲ የተፈታ የተለቀቀ አጋንንት ነው እዚህ ውስጥ ያለው እና የትኛውም ነገር ሊቋቋመው የማይችል በቃ የገዛ ወይም ያሸነፈ አጋንንት ነው ይሄ አጋንንት። እሺ ከዛስ ብዙ ጊዜም በእግር ብረትና በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ የእግር ብረቱንም ይሰባብር ነበረ፣ ሊያሸንፈውም የሚችል አልነበረም። ኢየሱስ ጌታ ነው። አያችሁ ይሄንን መንፈስ ሊያሸንፈው የሚችል አልነበረም። ይሄ ማለት ምን ማለት ነው? አሸናፊ ሆኖ እዛ አካባቢ ገዢ ሆኖ አስደንጋጭ ሆኖ አስፈሪ ሆኖ አስጨናቂ ሆኖ ኖሯል ማለት ነው። ኢየሱስ ጌታ ነው። ይሄ ግን ኢየሱስ እስኪመጣ የነበረውን ሂስትሪ ነው እየተናገረ ያለው። አልነበረም ይላል። ከዛስ ሁሉ ጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበረ፣ ሰውነቱንም በድንጋይ ይቧጭር ነበረ። ኢየሱስንም ከሩቅ ባየ ጊዜ ሮጦ ምን አለለት? ሰገደለት ይላል። ኢየሱስ ጌታ ነው። አያችሁ ይሄ ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ ገዢ ነበረ፣ አስደንጋጭ ነበረ፣ አስፈሪ ነበረ። እየጮኸ በቃ ያስደነግጣቸው ነበረ። ሰንሰለት ይበጣጥሳል። ማንም ሊቋቋመውም ሊያሸንፈውም የሚችል አልነበረም። ደሞመንት ኢየሱስ ሲመጣ ቅድም ያልኳችሁ ይሄንን ነው። እናንተ ውስጥ ይሄ መንፈስ አለ እያልኳችሁ ነው። ኢየሱስ ጌታ ነው። ደሞመንት ኢየሱስ ሲመጣ ኢየሱስ ምንም ያደረገው ነገር የለም። በነገራችን ላይ ቦታው ላይ ብቻ ነው የተገኘው። ልክ ቦታው ላይ ሲገኝ እየሮጠ መጣና ሰገደለት ይላል። ኢየሱስ ጌታ ነው። አያችሁ ለኃይለኛ የኃይለኞች ሁሉ ኃይለኛ የሆነ ኢየሱስ አለ በእናንተ ውስጥ። ይሄ አሁን ስለ ቴሪቶሪያል ስፒሪት ወይም ስለ ገዢ መንፈስ እየነገርኳችሁ ያለሁት እንድትፈሩ እንድትሰጉ ሳይሆን እናንተ ውስጥ የበለጠ የሚገዛ የእግዚአብሔር ኃይል አለ። እናንተ ውስጥ ባለው በዚህ በክርስቶስ ኢየሱስ መንፈስ ቀድማችሁ ግዙት ነው እያልኩ ያለሁት። ኢየሱስ ጌታ ነው። ከዛ ሰገደለት ይልና በታላቅ ድምጽም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበረና ጌታ ኢየሱስ ክርስቶስ ኮማንድ አድርጎት ነበረ። ቀድምም ብያችኋለሁ። ለቄሪያው ላይ ስትሄዱ እንዲሆን የምትፈልጉትን ነገር ቃል አውጥታችሁ እዘዙ። ስታዙ መንፈሳዊ ዓለም ከናንተ ጋር አብሮ ያዛል። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስም ቀድሞ ከዛ ውስጥ እንዲወጣ አዞት ስለነበረ አምልሃለሁ ብሎ እየለመነው ነው መንፈሱ ማለት ነው። ከዛስ ስምህ ማን ነው ብሎ ጌታ ኢየሱስ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ሌጊዮን ማለት ጭፍራ ማለት ነው። ከአገር ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ እሪያ መንጋ ይሰማራ ነበርና ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስትም ወጥተው ወደ እሪያው ገቡ። 2000 የሚያህል መንጋ አእላፍ ወደ ባህር ተጣደፉና በባህር ሰጠሙ ይላል። አያችሁ እዚህ ሰውዬ ውስጥ የነበረው መንፈስ ልክ ወጥቶ ጌታ ኢየሱስ ክርስቶስ ወደ እሪያ ሲያዘው እነኚህን 2000 እሪያዎች ወይም ደግሞ የአሳማ መንጋ ማለት ነው 2000 የአሳማ መንጋ በሰከንድ ውስጥ አጣድፎ ወደ ገደል ያሰጠማቸው መንፈስ ነው እዚህ ሰውዬ ውስጥ የነበረው። ኢየሱስ ጌታ ነው። ስለዚህ ይሄ ስፒሪት አካባቢው ላይ ገዢ ሆኖ የቆየ ስፒሪት ነው። ጌታ ኢየሱስ ክርስቶስ እዛ ቴሪቶሪ ላይ ሄዶ ነው እዛች ኤሪያ ላይ ልክ ከጀልባው ወርዶ ሲሄድ ነው ይሄን መንፈስ ያገኘው። ስለዚህ እናንተም ልክ የሆነ አካባቢ ስትሄዱ ዝም ብላችሁ በስጋ በእግሮቻችሁ ዝም ብላችሁ አትሄዱ። የሆነ ቤት ስትሄዱ ዝም ብላችሁ እግራችሁ እንደወሰዳችሁ አትሄዱ። በስፒሪት ቀድማችሁ ሂዱና እዛ አካባቢ ላይ ያለውን ስፒሪት ቀድማችሁ አሸንፋችሁ መታችሁት ሂዱ። የሆነ መስሪያ ቤት ስትቀይሩ፣ የሆነ ኦፊስ ስትቀይሩ፣ የሆነ ሰፈር ስትቀይሩ፣ ወደ ሆነ ቦታ ስትሄዱ
እዛ ቦታ ላይ የሚሰራ የትኛውንም ገዢ መናፍስቶች አስቀድማችሁ መታችሁ እናንተ በኤሪያው ላይ ገዢ ሆናችሁ እንደ ባለስልጣን ሄዱ። ኢየሱስ ጌታ ነው። ኢቭን እናንተ በጣም ትንሽ ስልጣን ያላችሁ ትንሽ ገንዘብ ያላችሁ ደሃ ሆናችሁ የሆነ ትልቅ ቦታ ለእናንተ በቃ እንደው ለኔ አይመጥንም ይሄ ቦታ በጣም ሩቅ የምትሉት ቦታ ልትሄዱ ትችላላችሁ። እዛ ስትሄዱ በእውነት ነው የምነግራችሁ ገዢ የሆነው ወንበሩ ላይ የተቀመጠውን ሰውዬ የሚገዛ መንፈስ እናንተ ውስጥ አለ በክርስቶስ ኢየሱስ ካመናችሁ ማለት ነው። ስለዚህ ይሄ ሄዶ የተባለውን ሁሉ ተቀብሎ ለመምጣት ሳይሆን ይሄዳለው አካባቢው ላይም ኤሪያው ላይም ያለውን ገዢ አሸንፌ ገዝቼ እመለሳለሁ ብላችሁ ነው መሄድ ያለባችሁ። ኢየሱስ ጌታ ነው። ስለዚህ የትኛውም አካባቢ ላይ ያለ አሁን ጌታ በዚህ ቃል አይኖቻችንን እያበራልን ስለሆነ በምትኖሩበት አካባቢ እዛ ቤት ከሄዳችሁ ጀምሮ የሆነ ቤት ቀይራችሁ እዛ ቤት ከገባችሁ ጀምሮ በተደጋጋሚ ህይወታችሁ ላይ የሚመጣ ነገር ካለ ጭንገፋ ዝም ብሎ የሚመጣባችሁ ፌለሪቲ የሚከታተላችሁ ከሆነ ወይ ደግሞ ጭንቀት የሚላችሁ ከሆነ አንዳንዴ እኮ ውጪ ውላችሁ ሰላም ሆናችሁ ልክ እዛ ቤት መኖሪያ ቤታችሁ ስትገቡ ነፍሳችሁ ጭንቅ ሌሊታችሁ በቃ የጭንቅ የሚሆን ከሆነ እዛ ኤሪያ ላይ የሆነ ቴሪቶሪያል ስፒሪት አለ። ስለዚህ ቀድማችሁ ያንን ቴሪቶሪያል ስፒሪቱን ነው መምታት ያለባችሁ። ገዢ ነኝ የሚለውን አለቃ ነኝ የሚለውን መንፈስ ነው ቀድማችሁ መምታት ያለባችሁ። ኢየሱስ ጌታ ነው። ስለዚህ በመስሪያ ቤታችሁም እንደዛው በቢዝነሳችሁም እንደዛው እያንዳንዱ ነገር መንፈሳዊ ዓለም ላይ የራሱ ፕሌስ አለው፣ የራሱ ቦታ አለው። ኢየሱስ ጌታ ነው። ያ ቦታ ደግሞ በሆነ የመናፍስት አሰራር የተገዛ ነው። አንዳንድ ቦታ ደግሞ ለእግዚአብሔር የተቀደሰ ስለሆነ እግዚአብሔር ደግሞ የሚገዛባቸው ቦታዎች አሉ። ኢየሱስ ጌታ ነው። ስለዚህ እናንተ በደረሳችሁበት ሁሉ ቦታው ላይ እግዚአብሔር እንዲገዛ እያደረጋችሁ ሂዱ። ኢየሱስ ጌታ ነው። አብርሃምን መጽሐፍ ቅዱስ ላይ የምታስታውሱ ከሆነ ልክ እግዚአብሔር መጥቶ ለአብርሃም የሆነ ቃል ሲናገረው አብርሃም የሚያደርጋት አንድ የዋይዝ ነገር አለች። ምን ያደርጋል? አብርሃም ኢሚዲየትሊ በዛች ቦታ ላይ መስዋዕትን ይሰዋና ቶሎ ጉዳዩን በመስዋዕትና በኪዳን ከእግዚአብሔር ጋር ያስረዋል። ከዛ በጣም ይገርማችሁ እግዚአብሔር ዘመናት ቆጥሮ እዛ ቦታ ድሮ አብርሃም ስለቀደሰው ቦታውን መጥቶ የራሱን ባሪያዎች ሲያናግር ታያላችሁ። አያችሁ መንፈሳዊ ዓለም ላይ ቦታን መቀደስ የሚባለው ነገር ይሰራል ማለት ነው። ኢየሱስ ጌታ ነው። ስለዚህ የትኛውም ቴሪቶሪያል ስፒሪት የትኛውም አካባቢያችሁን አገራችሁን ምድራችሁን የገዛ የትኛውንም ነገር ህይወታችሁን የገዛ ኢቭን አንዳንዴ በዘር ማንዘር ሁሉ ጭምር የሚመጣ አንድ አይነት ተመሳሳይ ነገር የሚያደርግ ነገር ካለ እሱን እናንተ ሰብራችሁ ውጡ። ሰብራችሁ እንድትወጡ የሚያደርግ የእግዚአብሔር ኃይል የጌታ ኢየሱስ ክርስቶስ አብሮነት ከስሞች ሁሉ በላይ የሆነው የክርስቶስ ኢየሱስ ስም ተሰጥቷችኋል። ኢየሱስ ጌታ ነው። ስለመጣው የእግዚአብሔር ቃል ጥቂት እንጸልይ። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እናመሰግናለን። አንተ መልካም ነህ፣ አንተ ገዢ ነህ፣ አንተ አስተዳዳሪና ባለቤት ነህ። አንተ የስልጣኖች ሁሉ ባለስልጣን ነህ። ኢየሱስ የእግዚአብሔር ልጅ የነገስታት ሁሉ ንጉስ ነህ። ስልጣን ሁሉ ተጠቅልሎ ያንተ ነው የኔ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እኛ ደግሞ ያንተ ውድ ልጆችህ ነን። ደስ ይለናል እግዚአብሔር ሆይ አንተ የነገስታት ንጉስ ሆነህ እኛ ደግሞ ጌታ ሆይ የንጉስ ካህናት ሆነን በስርህ ስላለን አባት ስለሆንከን ጌታ ሆይ ለዚህ ክብር ስላጨህን እናመሰግናለን። ጌታ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ይሄንን ቪዲዮ እያዩ ያሉ እህት ወንድሞቼ የአገሬ ልጆች ወገኖቼን ሁሉ ጌታ ሆይ በፊት ዛሬ ይዤ ቀርባለሁ። በአካባቢያቸው ላይ በሰፈራቸው ላይ በየትኛውም በስራቸው ላይ በእያንዳንዱ ነገራቸው ላይ የግዛቱ አለቃ ነኝ ብሎ ቴሪቶሪያል ስፒሪት ገዝቶ የያዛቸው እግዚአብሔር እንዳይወጡ እንደ እርግማን ተጭኖ የያዛቸው የአካባቢው ገዢ ሆኖ የተቀመጠ የመናፍስት አሰራር በናዝሬቱ ጌታ በኢየሱስ ስም ስልጣን ዛሬ ወደቀ እንዲሆን እኔ ጸልያለሁ። መጽሐፍ እንደሚናገር እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እንድንበት ዘንድ ከሰማይ በታች የተሰጠን ብቸኛ ስም የኢየሱስ ስም እንደሆነ መጽሐፍ እንደሚናገር ከስሞች ሁሉ በላይ የሆነውን ይሄንን ስም እጠራለሁ። በጌታ በኢየሱስ ስም አካባቢያችሁ ላይ ገዝቶ ያለ የጨለማ አሰራር በጌታ በኢየሱስ ስም አሁን የተነቀለ እንዲሆን እኔ ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን ኃይለኛውን ሳያስር ምርኮን የሚበዘብዝ የለም እንዳለ ጌታ ኢየሱስ አሁን እኔ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን አካባቢያችሁ ላይ ኃይለኛ ሆኖ የተቀመጠ የትኛውም የጨለማ አሰራር አሁን በኢየሱስ ስም የተነሳ እንዲሆን ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ስልጣን ለእናንተ ምርኮ መበዝበዝ እንዲሆንላችሁ በኢየሱስ ስም ነዶ በነዶ የመሆን ጊዜ እንዲሆንላችሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ጌታ ሆይ በፊት እኔ ጸልያለሁ። የትኛውም የተጫናቸው አካባቢውን ግዛቱን ኤሪያውን ለኔ ተቀድሷል ብዙ ተመልክ ያለው ብዙ
ብዙ መስዋዕት ተደርጎልኛል ያለኔ አምላክ የለም እያለ በሰፈራቸው በቀያቸው በአካባቢያቸው በቤተሰባቸው በመኖሪያ አካባቢያቸው ገዢ ሆኖ ያለ የጨለማ አሰራር በናዝሬቱ ጌታ በኢየሱስ ስም የተመታ እንዲሆን እኔ ጸልያለሁ። በኢየሱስ ክርስቶስም ስልጣን የተመታ እንዲሆን ጸልያለሁ። አሁን ያንተ የቁጣ እሳት እንዲበላው እኔ ጸልያለሁ። በኢየሱስ ክርስቶስም ስልጣን እንዲሰበር እኔ ጸልያለሁ። መጽሐፍ ሲናገር እንደሚል ወጥመድ ተሰበረ እኛም አመለጥን እንደሚል በጌታ በኢየሱስም የትኛውም በህይወታችሁ ላይ የተሰራ ወጥመድ አሁን የተሰበረ ይሁን። እግዚአብሔር ሆይ ነፃ መውጣት ስለሆነላቸው አርነት ስለሆነላቸው በጌታ በኢየሱስ ስም ስልጣን አመሰግናለሁ። እግዚአብሔር ሆይ ራስ እንጂ ጅራት እንዳይደሉ መጽሐፍ እንደሚናገር በኢየሱስ ስም በአካባቢያቸው በቀያቸው በሚኖሩበት በሚሰሩበት በሚመሩት በሚኖሩበት በእያንዳንዱ ነገር እግዚአብሔር ሆይ የገዢነት ኃይል እንዲያገኛቸው የሞገስ ኃይል እንዲያገኛቸው ነገሮች ሁሉ ሰዎች ሁሉ ሁኔታዎች ሁሉ መንፈሳዊ ዓለም ሁሉ እንዲገዛላቸው ያንተ የገዢነት ኃይል በኢየሱስ ስም እንዲያገኛቸው ነው ጸልያለሁ። ጌታዬ ሆይ ስለ ሁሉ እናመሰግናለን በኢየሱስ ስም አሜን። ጌታ ኢየሱስ አብዝቶ ይባርካችሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ይሄንን ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ። ተባረኩ።